ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ ሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 43 ዛሬ የምንማማርበት ድረስ ከባለፈው ሌሰን የቀጠለ ነው። ሪቪኬሽን 4.6ን ቀሪ ጥያቄዎችን በጋራ አብረን እንሰራለን ማለት ነው። ሁሌም ዩቲዩብ ቻናላችንን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኩዌስችን ነምበር 5 ምንድነው የሚለው? A golfer hits a long sending 50 gram golf ball towards east. The graph of the net force as a function of time for the collision between the golf club and the ball is as shown in the figure 4.62. The graph ላይ እንደምታዩት force versus time graph ተሰጥቷል። What is the impulse provided to the ball? the first question impulse ነው የሚፈልገው። ከግራፉ ኢምፐልስ እንፈልግ። አንደኛው ኤሪያ መፈለግ ነው ተባብለናል። ምክንያቱም the product of force and change of time ኢምፐልስ እንደሚሰጠን ተነጋግረን ከዚህ በፊት አይደል። ሌላኛው ደግሞ what is the velocity of the ball as the momentum of the golf club and the ball separate ይላል። so change of velocity እንፈልጋለን ማለት ነው። ሁለቱም ጥያቄ ለመስራት ዋናው መሰረታዊ የተሰጠን ነገር force versus time ግራፍ ነው። ከዚህ ግራፍ ነው የተሰጠን። so እያንዳንዱን ሆሪዞንታል ላይን ስናይ ከግራፉ 0 0.2 0.4 እያለ ይሄዳል። so በ0 እና በ0.2 መካከል ነው ግራፉ ስታርት የሚያደርገው። ያ ማለት እያንዳንዱ ሰብ ዲቪዥን የተከፋፈለው በ0.1 ነው። ኦኬ so ስታርት የሚያደርገው 0.2 ላይ ወይም 0 ላይ ሳይሆን ስታርት የሚያደርገው 0.1 ላይ ነው። and እዚህ ጋር ደግሞ ታይም የሚያሳየው 1.0 and 1.2 ይላል። 1.0 እና 1.2 መካከል 1.1 አለ ማለት ነው። ኦኬ ሶ ባይጻፍም ኮንሲደር አድርጋችሁ መስራት ይኖርባችኋል። እዚህ ጋር እንደምታዩት ደግሞ በእያንዳንዱ ቨርቲካል ላይን ላይ የተጻፉ ቁጥሮች የፎርስ መጠን ነው። ሶ ፎርስ 1000 2000 እያለ ሰብዲቪዥን ነው። ሶ ማክሲመም ቫልዩ የሚያመለክተው የቱ ጋር ነው? 5000 ነው። ስታርት ፍሮም 0 ነው የሚጀምረው ማለት ነው። በዚህ መሰረት የመጀመሪያው 50 ግራም የሚመዝነው ጎልፍ ቦል ቶዋርድስ ኢስት ነው የተጓዘው። ሶ ማስ ጊቭን ተሰጥቶናል። ሌላው ግራፉ ላይ ነው የምናነበው። የመጀመሪያው what is the impulse provided to the ball ይላል። ኢምፐልስ እንዴት እንፈልጋለን ከግራፍ? አንደኛው ኤሪያ መፈለግ ነው ዋናው አማራጭ። ኦኬ ምክንያቱም ከዚህ ኤሪያ ስንፈልግ ኢምፐልስ ማለት the product of force times change in t ነው አይደለ? የፎርስ መጠን አለ በኒውተን። የታይም መጠን ግን እንደሚለው እዚህ ጋር ታይም በሚሊ ሰከንድ ነው የሚለው። ኦኬ ሰከንድ ሳይሆን በሚሊ ሰከንድ ነው የተቀመጠው። ሚሊ ማለት ፕሪፊክስ ነች፣ 10⁻³ ትወክላለች። ኦኬ ፎርስ ግን በኒውተን ስለሆነ ምንም አይነት ለውጥ አናደርግም። እዚህ ጋር ግን ታይሙን በሚሊ ሰከንድ ወይንም ደግሞ እያንዳንዱ ታይም ወደ ሰከንድ ለመለወጥ መልቲፕላይድ ባይ 10⁻³ ማድረግ አለብን። ኦኬ ፕሪፊክስ ሚሊ አለን፣ እሱን ኮንሲደር ማድረግ አለብን። በዚህ መሰረት ኢምፐልስ እንፈልግ። የመጀመሪያው ኤሪያ እንፈልጋለን። ኢምፐልስ is equivalent to area። አጠቃላይ የዚህን ኤሪያ ስናይ ራይት አንግል ትራያንግል ነው። እንደምታዩት ትራያንግል ነው፣ ሶስት ሳይድድ ነው። ሶ በአንድ ፎርሙላ ስለማናገኘው ለሁለት እንከፍለዋለን። ሁለት ራይት አንግል ትራያንግል እንከፍለዋለን። ይሄ ለሁለት ራይት አንግል ትራያንግል ስንቆርጠው ጀስት በቀላሉ ለመስራት ያመችናል። ሶ እዚህ ጋር ሰብ ዲቫይድ እናድርገውና ይሄ የመጀመሪያው ኤሪያ 1 ብለን እንሳይመው፣ ሌላኛው ደግሞ ኤሪያ 2። ኦኬ ሁለቱ ራይት አንግል ትራያንግል ከሆኑ ሁለቱም ፐርፐንዲኩላር ባይሴክተር አንድ ላይን ድሮ እናደርጋለን መሀል ላይ። ኦኬ ሶ ድሮ ስናደርግ ይሄኛውን አንዱን ሼድ ብናደርገው ይሄ ኤሪያ 1 ይሆናል፣ ሌላኛው ደግሞ ኤሪያ 2 ይሆናል ማለት ነው። ኦኬ the first ኤሪያ 1 ሲደመር ኤሪያ 2። ኤሪያ 1 ስፈልግ ኤሪያ 1 is equal to 1/2 ቤዝ ታይምስ ሃይት ነው አይደለ? የራይት አንግል ትራያንግል ኤሪያ ፈለግ በዚህ ነው። ኦኬ አንድ ሁለተኛ ቤዝ የምንለው ጀስት ከዚህ እስከዚህ ፖይንት ያለው ነው የምንወስደው። ኦኬ ይሄ ፐርፐንዲኩላር ባይሴክተር አለ ላይን የሳል ነው። እዚህ ፖይንት እስከዚህ ድረስ ያለውን ሆሪዞንታል ያሉ ቁጥሮችን እናነባለን። ስናነብ ቤዝ የምንለው ይሄን ፓርት ነው። ማቴማቲክስ ላይ እንደተማራችሁ ይሄ ደግሞ ሃይት ነው። ኦኬ በዚህ መሰረት ስናነብ ስታርቲንግ ፖይንቱ 0.6 ነው። እዚህ ጋር እንደምታዩት እዚህ ጋር አለ። ከ0.6 ማንን እንቀንሳለን? እቺ ፖይንት ይሄ ላይን የሚያርፈው 0 ላይ ሳይሆን እዚህ ጋር ነው። በ0 እና በ0.2 መካከል 0.1 ነው። ሶ 0.6 ሲቀነስ 0.1 ስንት ይሆናል? ስንቀንሰው 0.5 ይመጣል ማለት ነው። ሶ ከዚህ ያለው ቤዝ 0.5 ነው። ሶ 0.5 ምን የተቀመጠ በሚሊ ሰከንድ ነው። እዚህ ጋር መርሳት ያለባችሁ ሚሊ ሰከንድ ብላችሁ ዩኒቱን ማስቀመጥ አለብን። ሃይቱ ደግሞ ጀስት ከዚህ እስከዚህ ነው። የፓራራሊ ስናነበው
ይሄ 5000 ኒውተን ያነባል። እዚህ ጋር ደግሞ 0 አይደል ቨርቲካል ላይ ነው። ሶ ማንን ነው የምንቀንሰው? ከ5000 0። እዚህ ጋር ግን ማንን ነው የቀነሰው? ከ0.6 እዚህ ጋር 0.1 ነው የቀነሰው። ስንቀንስ 0.5 ሚሊ ሰከንድ አገኘን። ምክንያቱም ታይሙ በሚሊ ሰከንድ ነው የተቀመጠው። ቨርቲካሉ ደግሞ የሃይቱን መጠን ያሳያል። ቨርቲካሊ ፓራራሊ ይህን ላይን ሽፍት ብናደረግ ቁጥሮች እናገኛለን። እዚህ ጋር 5000 ኒውተን አለ፣ እዚህ ጋር ደግሞ 0 አለ። ስለዚህ ስናቀናነሰው ስንት ይሆናል? 5000 ኒውተን ማለት ነው። ኦኬ ሶ 5000 ኒውተን። በቀላሉ ይህንን ለመስራት 1/2 መልቲፕላይድ ባይ 0.5 ሚሊ ምትለዋን እናስገባለን። ፕሪፊክስ ሚሊ ማለት 10 ዘ ፓወር ኦፍ -3 ተወክላለች አይደል? ሴንቲ ቢሆን 10 ሬዝ -2፣ ማይክሮ ቢሆን 10 ሬዝ -6። አይ ቲንክ ስለ ፕሪፊክሶች ሰፋ ያለ ውይይት አድርገናል ሎወር ግሬድ ላይም 9ኛ ክፍልም ተምራችኋል። እንዲ ሰው ነው። ኦኬ ሁሌም የሚጠቅማችሁ ነገር ስለሆነ በደንብ ማስታወስ ይኖርባችኋል። ሚሊ ሰከንድ ማለት 10 ሬዝ -3 ሰከንድ ወይንም ደግሞ 0.001 ሰከንድ ማለት ነው። ኦኬ ሲባዛ በ5000 ኒውተን። በሌላ አባባል ይህንን 5000ን በዚህ መልኩ ማስቀመጥ ትችላላችሁ። ኤሪያ 1/2 መልቲፕላይድ ባይ 0.5 መልቲፕላይድ ባይ 10 ሬዝ -3 ያለን ሲባዛ 5000 ደግሞ ሲጻፍ 5 ሲባዛ በ1000 ማለት ነው። 3 ዜሮችን 10 ዘ ፓወር ኦፍ 3 ማለት እንችላለን አይደል? ሶ ማቴማቲክስ ላይ ፓወርስ ኦፍ 10 ኖቴሽን ሶስቱን ዜሮዎች 1000 ማለት 10 ሬዝ 3 ማለት 1000 ማለት ነው። ኦኬ ኒውተን አለ እዚህ ጋር ደግሞ ሰከንድ አለ። ኒውተን ሰከንድ ማለት ነው። ሶ ኢምፐልስም ያው ዩኒቱ ኒውተን ሰከንድ ብለን ማስቀመጥ እንችላለን ማለት ነው። ኦኬ ሶ እያንዳንዱን ነገር ስናባዛ 1 ሲባዛ 0.5 0.5 ነው። 0.5 ሲባዛ በ5 ስንት ይሆናል? 2.5 ይመጣል። ሶ እዚህ ጋር እናባዛ በካልኩሌተር ስናባዛ 0.5 መልቲፕላይድ ባይ 5 ስንት አምጥተናል? 2.5 ዲቫይድድ ባይ 2 አይደለ? ለሁለት እናካፍለዋለን። ስንት መጣ? 1.25። ሶ ኤሪያ 1 1.25 ሲባዛ ፓወርስ ኦፍ 10 ኖቴሽኖችን ደግሞ ለብቻ እናባዛቸዋለን። 10 ዘ ፓወር ኦፍ -3 ሲባዛ 10 ዘ ፓወር ኦፍ +3 አይደለ? ሶ ቤዛቸው ተመሳሳይ ከሆነ አይ ቲንክ ማቴማቲክስ ላይ እንደተማረ ኤክስፖኔንሻል ፋንክሽን ኤ ዘ ፓወር ኦፍ ኤክስ ሲባዛ ኤ ዘ ፓወር ኦፍ ዋይ ቢሆን ኤ እና ኤ ቤዛቸው ተመሳሳይ ነው፣ ኤክስፖነንታቸው ይደምራል። ሶ ቤዛቸውን አንዱን ወስደን ኤክስ ፕላስ ዋይ እናደርጋለን። በተመሳሳይ ሁኔታ እዚህ ጋር 10 ዘ ፓወር ኦፍ -3 ያለ ሲባዛ 10 ዘ ፓወር ኦፍ +3 ያለ ሶ ቤዛቸው 10 ነው አይደለ? ኤክስፖነንታቸው ደግሞ -3 ሲደመር 3። ስለዚህ ስንደምር -3 + 3 0 10 ዘ ፓወር ኦፍ 0 ኤኒ ነምበር ኦር ኤኒ ቫሪያብል ዘ ፓወር ኦፍ 0 አንድ ማለት ነው። ኦኬ ኤኒ ቫሪያብል ኤ ዘ ፓወር ኦፍ 0 ኤክስ ዘ ፓወር ኦፍ 0 ዋይ ዘ ፓወር ኦፍ 0 ማቴማቲክስ እንደተማራችሁት ኤኒ ነምበር ዘ ፓወር ኦፍ 0 ወይም ኤኒ ቫሪያብል ዘ ፓወር ኦፍ 0 ውጤቱ 1 ነው የሚመጣው። ስለዚህ ይሄ ሁለቱ ውጤታቸው 1 ነው የሚመጣው ማለት ነው። ኦኬ 1 ሲባዛ በ1.25 ኤሪያ 1 ስንት ይመጣል? 1.25 ኒውተን ሰከንድ ነው። ሶ ኤሪያ 1 1.25 ኒውተን ሰከንድ ሲደመር አሁን ደግሞ በቀጣይ የምንፈልገው ማንን ነው? ኤሪያቱ ከዚህ ያለውን ሼድ አድርገን እንፈልጋለን ማለት ነው። ይሄኛውን ኤሪያቱን በለ ኤሪያቱም እንደዚሁ ይሄን ኤሪያቱ ቤዝ ታይምስ ሃይት ብለን እንሰይመዋለን። ቤዙን እንለካለን። ከዚህ ያለው ስንት ነው? እናቀናንሰው። እዚህኛው ፖይንት 1.2 አይደለችም? በ1.0 እና በ1.2 መካከል ያለች ፖይንት ነች። ያቺ 1.1 ነች። ኦኬ 1.0 1.1 1.2 አይደል? ኦኬ ሶ በ0.1 ነው እየጨመረ የሚሄደው። በዚህ መሰረት ቤዙን ካልኩሌት ስናደርግ ከ1.1 ይሄ መነሻው ነው። ይሄ ግራፍ ይሄ ላይን 1.1 ነው ሲቀነስ እዚህ ጋር 0.6 ኦኬ 3 አቀናንሶ እንትን ነው የሚመጣ 1.1 ሲቀነስ 1.1 ማይነስ 0.6 0.5 አይደል? በተመሳሳይ 0.5 ነው። ስለዚህ ኤሪያቱን 1/2 ቤዙ ስንት መጣ? 0.5 ሚሊ ሰከንድ ነው። ሃይቱ ደግሞ ተመሳሳይ ነው አይደል? 5000 ማለት ነው። ኦኬ እኩል ቁመት ስላላቸው ሶ አሁን በሰራ ነው መልኩ ኤሪያዋን የፈለግነው ፕሮሲጀር ተከትለን ብንሄድ ኤሪያቱም በተመሳሳይ መልኩ ስንት ይመጣል? 1.25 ኒውተን ሰከንድ ይመጣል። ስለዚህ መልሳችን ኤሪያዋንም ኤሪያቱም 1.25 ኒውተን ሰከንድ ይመጣል። ስለዚህ ሁለቱን ስንደምር 1.25
1.25 ፕላስ 1.25 ስንት ይመጣል? 2.5 ይመጣል ማለት ነው። ኦኬ ሶ ሪዛልታችን ኢምፐልስ ማለት ኤሪያ ከግራፍ ከሆነ ኤሪያ ነው የምንፈልገው 2.5 ኒውተን ሰከንድ ነው። ኦኬ ሶ በሌላ አባባል የተጠየቅነው ኢምፐልስ ስንት ነው ነው የሚለው ኢምፐልሳችን 2.5 ኒውተን ሰከንድ ነው ብለን መልሳችን መመለስ ይችላለን። እዚህ ጋር ፓወርስ ኦፍ ቴኔቶሽኖቹ ግን ግልጽ ካልሆነላችሁ ምን ማድረግ ትችላላችሁ? 10 ሬዝ ማይነስ 3 ማለት ይሄንን ወደ እንትን መለወጥ ትችላላችሁ። ኦኬ ወደ ዴሲማል ፖይንት መለወጥ ትችላላችሁ። ለምሳሌ 10 ሬዝ ማይነስ 3 ማለት ይሄን ነጥብ ወደ ኋላ ወደ ሌፍት 3 ጊዜ መቁጠር ትችላላችሁ። ሶ 0.5 10 ሬዝ ማይነስ 3 ማለት በሌላ አባባል ይሄን ነጥብ 0.0000123 አይደል? ሶ ሉክ እዚህ ጋር ነበረ 1 2 3 በሌላ አባባል 0.0005 ማለት ነው። ሶ እዚህ ጋር የምናገኘው ሪዛልት ምን ይሆናል ማለት ነው? 1/2 ሲባዛ ይሄኛው 0.5 10 ሬዝ ማይነስ 3 ማለት ሲተነተን እዚህ ጋር ያገኘ ነው 0.0005 ማለት ነው። ሲባዛ በስንት ነው የምናባዛው? በ5000። እስኪ እናባዛው። ስናባዛው 1.25 ይመጣል አይመጣም የሚለውን መውሰድ ትችላላችሁ። ነገር ግን መልመድ አለባቸው። ኦኬ ይሄ ፓወርስ ኦፍ ቴኔቴሽን ማባዛት ጀስት የማቴማቲክስ ላይ በደንብ የተማራችሁ ስለሆነ ይቀላቸዋል። ይህንን ፕሮሲጀር ተከተሉ። ስናባዛው ግን ይመጣል አይመጣም የሚለውን ማየት ይችላለን። 5000 መልቲፕላይድ ባይ 0.0005 ይህ ስናባዛው 2.5 ይመጣል። ሲካፈል ለስንት? ለ2 ስንት መጣ? 1.25 አይደለ? ኤሪያዋንም ኤሪያቱም ስናገኝ 1.25 ነው። ኦኬ ይሄ ጀስት በዚህ መልኩ ማግኘት ትችላላችሁ። ቢስ ምን ተጠየቃችሁ? ኤን አግኝተና ዋት ኢዝ ዘ ቼንጅ ኢን ቬሎሲቲ ነው የሚለው። ቼንጅ ኢን ቬሎሲቲ እንፈልጋለን። ቢ ቬሎሲቲ ኦፍ ቦል ስንፈልግ ጀስት ኢምፐልስ ማለት ምን ብለናል? ፎርስ ታይም ቼንጅ ኢን ቲ ነው። ፎርስ ታይም ቼንጅ ቲ ማስ ታይም ቼንጅ ኢን ቬሎሲቲ ነው። ወይም ደግሞ ኢምፐልስ ማለት ቼንጅ ኦፍ ሞመንተም ማለት ነው አይደል? ስለዚህ ኢምፐልስ ኦልሬዲ 2.5 ኒውተን ሰከንድ አግኝተናል። ማስ ኦፍ ዘ ቦል ደግሞ 50 ግራም የጎልፍ ቦሉ ማስ 50 ግራም ነው ይላል። ወደ ኪሎግራም ስትለወጥ 1 ኪሎግራም 1000 ግራም ስለሆነ ለ1000 ስታካፍሉ 0.05 ኪሎግራም ማለት ነው። ኦኬ 1 ኪሎግራም ጀስት 1000 ግራም ከሆነ ለ1000 ስታካፍሉ 0.05 ኪሎግራም ማለት ነው። ማስ ኦፍ ዘ ጎልፍ ቦል 0.05 ኪሎግራም ነው። ስለዚህ በቀላሉ ኢምፐልስ ስላገኘን ማስ ታይም ቼንጅ ኢን ቬሎሲቲ ነው። ስለዚህ ቼንጅ ኦፍ ቬሎሲቲ ለማግኘት ቦት ሳይድስ ኦቨር ማስ ማድረግ እንችላለን። ማስ በማስ ይጣፋና ቼንጅ ኢን ቬሎሲቲ ኢዝ ኢኳል ቱ ኢምፐልስ ዲቫይድ ባይ ማስ ነው። ኢምፐልሳችን 2.5 ኒውተን ሰከንድ አለን። ዲቫይድ ባይ ማስ ደግሞ 0.05 ኪሎግራም ነው። አንድ ኒውተን ሲተነተን 1 ኪሎግራም ሜትር ፐር ሰከንድ ስኩዌር ነው። ስለዚህ በቀላሉ ኪሎግራም በኪሎግራም ስለሚጠፋ ቬሎሲቲ ሜትር ፐር ሰከንድ ማግኘት ይችላለን። ኦኬ አንዷ ሰከንድ ስኩዌሯን ታጠፍ ሜትር ፐር ሰከንድ ነው። 2.5ን ለ0.05 እናካፍል። 2.5 divided by 0.05 ስንት ይመጣል? 50 አይደል? ቼንጅ ኦፍ ቬሎሲቲያችን 50 ሜትር ፐር ሰከንድ። ኦኬ ሜትር ፐር ሰከንድ እንዴት መጣ የሚለው ሀሳብ ከመጣባችሁ 1 ኒውተን ማለት ከ1 ኪሎግራም ሜትር ፐር ሰከንድ ስኩዌር ጋር እኩል ነው። የኒውተን ህግ ነው። ምክንያቱም ዘ ኤስአይ ዩኒት ኦፍ ኒውተን ፎርስ ስለሆነ የፎርስ ኤስአይ ዩኒት ኒውተን ነው። የኪሎግራም ደግሞ የማስ ኤስአይ ዩኒት ነው። ሜትር ፐር ሰከንድ ስኩዌር ደግሞ የአክሰለሬሽን ነው አይደል? ፎርስ ማለት ማስ ታይምስ አክሰለሬሽን ከሚለው ድራይቭ ተደርጎ ነው። በዛ መሰረት ኒውተን ሰከንድ እዚህ ጋር ኒውተን ሰከንድ ሲካፈል ለኪሎግራም ነው። ኒውተን ብቻውን ከማን ጋር እኩል ነው ብለናል? 1 ኒውተን ማለት 1 ኪሎግራም ሲባዛ ሜትር ፐር ሰከንድ ስኩዌር ነው። ሲባዛ እዚህ ጋር ማን አለ? ሰከንድ አለ። ሲካፈል ለኪሎግራም ኪሎግራም በኪሎግራም ይጣፋል። ሰከንድ አንዷን ስኩዌር ታጠፋለች። ማን ቀረ? ሜትር ፐር ሰከንድ። ኦኬ ወይንም ደግሞ የቬሎሲቲ ኤስአይ ዩኒት ሜትር ፐር ሰከንድ ነው እንዳለ ማስቀመጥ ትችላላችሁ። Okay, question number 6. 2 billiard balls A and B that are traveling towards each other with the speed of
velocity v and 2v respectively የመጀመሪያው ቢሊያርድ ቦል በቬሎሲቲ v ቢጓዝ እና ሌላኛው ቦል ደግሞ ቢሊያርድ ቦል b ብለን እንሰይመው twice of velocity of ball a ቢሊያርድ ቦል a ቢሆን ሁለት እጥፍ ቢሆን ፍጥነቱ if ball a is traveling towards እዚህ ጋር አንዳንድ ስፔሊንጎች አሉ ይሄ towards ለማለት ነው just ይሄንን towards ብላችሁ ጻፉት this one just toward ለማለት ነው east and b towards west አንደኛ ቦል towards ወደ east ቢሆን ሌላኛ ቦል ደግሞ towards west what are the final velocity final እዚህ ጋር velocity ብላችሁ ጻፉት መጻፋችሁ ብዙ ጊዜ አንዳንድ የኮምፒውተር ስህተቶች ስላሉ final velocity of the two poles assume an isolated system ይላል so ሁለት የፑል ኳሶች በተለያየ ፍጥነት ቢጓዙ ብዙ ጊዜ የፑል ኳሶች ከአሉ ኳሶች ውስጥ ቁጥር ያላቸው ኳሶች እኩል መጠን አላቸው የነጭ ኳስ ግን ብዙ ጊዜ የተወሰነ መጠን ይጨምራል ሶ ለምሳሌ ሁለቱም ቢሊያርድ ቦሎች ቢሆኑ እኩል የሆነ የማስ መጠን አላቸው ሶ መልሳችን just የመጀመሪያው ማስ ኦፍ ቢሊያርድ ቦል A ቢሆን ይሄኛው ደግሞ ማስ ኦፍ ቢሊያርድ ቦል B ነው ሶ የመጀመሪያው ፍጥነቱ v ብለን ሰይመው ወይንም velocity of a initially ያለ የፍጥነት መጠን v ተብሎ ተቀምጧል ወዴት አቅጣጫ ነው የተጓዘው አንደኛው ወደ ኢስት አቅጣጫ ይሄ the direction of east ነው ወደዚህ ነው and also mass of billiard ball b ደግሞ ያለ የፍጥነት መጠን ምን ያለው twice of v ነው አይደል ሁለት እጥፍ ነው ወዴት አቅጣጫ ነው ማይነስ ሳይን ኢንዲኬት ያደርጋው just ወደ ዌስት አቅጣጫ ነው to the left ማለት ነው so minus of twice of v ከዚህኛው ፍጥነት ሁለት እጥፍ ይጨምራል ይሄ ፍጥነቱ ይጨምራል ማለት ነው ኦኬ ሁለቱ ተጋጩ እኩል የማስ መጠን አላቸው so assume an isolated system ከሆነ ሞመንተም ኮንዘርቭድ ይሆናል ሞመንተም ካይኔቲክ ኤነርጂም ኮንዘርቭድ ይሆናል so ብዙ ጊዜ የሚኖረው ምንድነው የቬሎሲቲ ኤክስቼንጅ ነው ኦኬ የነበረው ይሄ v ነው ይሄ ደግሞ twice of v ነው ወደ ዌስት after collision ግን just የቬሎሲቲ ኤክስቼንጅ ይኖራል ማለት ነው ኦኬ በጣም ፈጣን ነው ይሄ በጣም ሃይ ስፒድ ይኖራል ይሄ ደግሞ የማቀዝቀዝ ያለውን ፍጥነት ገጥቶ just ቬሎሲቲውን ይቀንሳል የዚህኛውን ፍጥነት ይጨምራል የዚህኛውን ደግሞ ይቀንሳል ስለዚህ መልሳችን መሆን ያለበት when two identical balls make elastic collision the will exchange velocities after interaction ያላቸው ሁኔታ ምንድነው የቬሎሲቲ ኤክስቼንጅ ነው የሚኖረው ማለት ነው ኦኬ ሶ መልሳችን በዚህ ማስቀመጥ ይችላል ያ ማለት ምን ማለት ነው mass of a mass of billiard a የነበረው ፍጥነት v ነበር አይደል before collision mass of b ደግሞ mass of billiard b ወይ የፑል ኳሱ twice of v ነው ሁለት እጥፍ ማለት ነው አይደል የዚህን የማስ ኦፍ ቦል a ሁለት እጥፍ ፍጥነት ነበር ነገር ግን ሞመንተም ካይኔቲክ ኤነርጂን ኮንዘርቭድ ስለሚሆኑ አፍተር ኮሊዥን የቬሎሲቲ ኤክስቼንጅ ነው የሚኖረው ያ ማለት ምን ማለት ነው አፍተር ኮሊዥን የሚኖራቸው የፍጥነት መጠን ማስ ኦፍ a ምን ይሆናል twice of velocity b ይሆናል twice of v ይሆናል እንዲሁም ማስ ኦፍ ቢሊያርድ b ደግሞ velocity v ይኖራል ዳይሬክሽኑን ስናየው ቢፎር ኮሊዥን የቱ ኢስት ነው ፖዚቲቭ ነው ፖዚቲቭ ቬሎሲቲ ነው እዚህ ጋር ደግሞ ኔጌቲቭ እንጨምራለን ማለት ነው ኔጌቲቭ ኢኒሲንስ ምን ማለት ነው ወደ ዌስት አቅጣጫ ነው አፍተር ኮሊዥን ግን ማስ ኦፍ a is the negative of x direction when to the left when ወደ ዌስት አቅጣጫ ይጓዛል ማስ ኦፍ ቢሊያርድ b ደግሞ to the right ስለሚጓዝ ፖዚቲቭ ይሆናል ማለት ነው so only የሚኖረው መቼ ነው they will exchange velocities okay velocity exchange ብቻ ነው የሚኖረው ማለት ነው okay so final velocity mass of b የነበረው ሁለት እጥፍ ከመጀመሪያው ሁለት እጥፍ የነበረው ፍጥነት ቀንሶ ያለው ቬሎሲቲ ይዞ ይሄዳል ነገር ግን ይሄ የነበረው ቬሎሲቲ በዚህ ኮሊዥን አማካኝነት ፍጥነቱን እንዲጨምር ያደርጋል ስለዚህ የነበረው ሁለት እጥፍ ፍጥነት አፍተር ኮሊዥን ሁለት እጥፍ ይሆናል ማለት ነው ስለዚህ የተጠየቃችሁም what are the final velocity of the two balls assume an isolated system ይላል so when the two identical balls make elastic collision they will exchange velocities after interaction ብለን መመለስ ይችላል ማለት ነው ኦኬ አፍተር ኢንተራክሽን ያላቸው ቬሎሲቲ ይቀያየራሉ ነው ኦኬ ሶ ሁለት እጥፍ ይሆናል to the left ነው የሚጓዘው and also mass of billiard ball b ያለው ፍጥነት ደግሞ ቬሎሲቲ ቀንሶ ባንድ
እጥፍ ወይንም ደግሞ ቬሎሲቲ v to the east direction move ያደርጋል ብለን መመለስ። ሌላኛው question number 7 ምንድነው የሚለው a 0.16 kg billiard ball traveling at 0.5 meter per second due north strikes a stationary 0.18 kilograms snooker ball and rebounds at 0.23 meter per second due to south direction. The snooker ball moves off at 0.463 meter per second due to the north direction. Ignore the possible rotational effect and determine if the collision is elastic. ይህም ሁለት አንደኛው ቢሊያርድ ቦል ነው። ጀስት ቢሊያርድ ቦል የፑል ኳስ ነው። ቁጥር ያለባቸው ኳሶች በሙሉ ቢሊያርድ ቦል ብለን እንጠራቸዋለን። ስኑከር ብለን የምንጠራው ደግሞ ጀስት ማርክ ያልተደረገ ወይም ቁጥር የሌለው እነዚህን ኳሶች በስቲክ እየመታን ነጭን ኳስ ወይም ደግሞ የተለያየ ቀለም ሊኖር ይችላል። ስፔሻሊ ግን የተለመደው ስኑከር ቦል የምንለው ጀስት ቀለም የሌለው ኳሱ ማለት ነው። ነጩን ነው። እሱን በማንቀሳቀስ ነው እነዚህን ኳሶች ለማስገባት የምንጠራው የምንጫወተው አይደል። ስለዚህ አንደኛው 0.16 ኪሎግራም አንደኛው ምን ያህል ፍጥነት አለው? የፑል ኳሱ 0.5 ሜትር ፐር ሰከንድ አለው ወዴት አቅጣጫ? ኖርዝ። ሌላኛው ደግሞ 0.18 ኪሎግራም ስኑከር ቦል አለን። ኤንድ ሪባውንድስ አት 0.23 ሜትር ፐር ሰከንድ ዲዩ ቱ ሳውዝ። ሉክ እዚህ ዲያግራም ላይ እንደምናየው ይሄ የስኑከር ቦል ይባላል ነጭ ኳስ። ይሄ ደግሞ ቢሊያርድ ቦል ብለን እንጠራለን። ቁጥር ያላቸው እነዚህ 1 2 3 አይነት ቁጥር ያላቸው ቢሊያርድ ቦል እንላቸዋለን። የመጀመሪያው ቢሊያርድ ቦል ያለው የማስመጠን 0.16 ነው። ስኑከር ቦሉ ደግሞ የማስመጠኑ 0.18 ነው። እንደምታዩት የማስመጠናቸውን ስናወዳድር ስኑከር ቦሉ ትንሽ የመጠን መጨመር ሁኔታ አለው። የተሰጠን ጊቭን ስናይ ጊቭኖቻችን አንደኛው ማስ ኦፍ ቢሊያርድ ቦል ኤምቢ ማለት የዚህ የማስመጠን ነው። ስንት ነው? 0.16 ተሰጥቶናል። and traveling 0.5 meter per second due to the north direction ወደ ኖርዝ አቅጣጫ ነው። 0.5 ወደ ኖርዝ። ቢሊያርድ ቦሉ ወዴት አቅጣጫ? ወደ ኖርዝ አቅጣጫ። ኖርዝ ማለት ወደዚህ ነው። ያለ ፍጥነት መጠን አለ። ኢኒሻል ቬሎሲቲ ኦፍ ቢሊያርድ ቦል ብለን ስንት? 0.5 ሜትር ፐር ሰከንድ ኢን ዋት ዳይሬክሽን? ወደ ኖርዝ አቅጣጫ። እንዲሁም ማስ ኦፍ ሶከር ቦል እዚህ ጋር ይሄ ስኖከር ቦል። ስኖከር ቦሉ ደግሞ ነጭ ኳሱ ማለት ነው። 0.18 ኪሎግራም ይመዝናል። ኢኒሻሊ አትረስት ነው። ምንም እንቅስቃሴ አልነበረውም። ይሄ አትረስት ከሆነ ኢኒሻል ቬሎሲቲያችን ስንት ነው የምንወስደው? 0 ሜትር ፐር ሰከንድ ነው ማለት ነው። ነገር ግን ከተጋጩ በኋላ ምን ተፈጠረ ነው? ጀስት የመጀመሪያው ቢሊያርድ ቦል ከስኑከር ቦሉ ጋር ከተጋጨ በኋላ ፋይናል ቬሎሲቲ 0.23 ሜትር ፐር ሰከንድ ነው። ስትራይክ ካረገ በኋላ ፋይናሊ አፍተር ኮሊዥን ቢሊያርድ ቦሉ ሪባውንስ አድርጎ ወደ ሳውዝ አቅጣጫ 0.23 ሜትር ፐር ሰከንድ ወደ ሳውዝ ወደ ኔጌቲቭ ዋይ ዳይሬክሽን ስለሆነ እዚህ ጋር ማይነስ እናደርጋለን ማለት ነው። ፋይናል ቬሎሲቲ ኦፍ ቢሊያርድ ቦል ማለት ነው የዚህ ኳስ። ሌላኛው ደግሞ ይሄ ስኑከር ቦል ወይም ነጭ ኳሱን ስናይ ደግሞ የፑል ኳስ ማለት ነው። ኢኒሻሊ አትረስት ነበር። ከተጋጨ በኋላ ግን ጀስት እዚህ ጋር ነበር። ወዴት አቅጣጫ? ወደ ኖርዝ አቅጣጫ ነው ሙቭ ያደረገው አፍተር ኮሊዥን። አፍተር ኮሊዥን ያለ የፍጥነት መጠን እዚህ ጋር ሰጥቷል። the snooker ball moves off at 0.463 meter per second in what direction? a final velocity of snooker ball 0.463 meter per second ወደ ኖርዝ አቅጣጫ ነው ማለት ነው። ስለዚህ ምንድነው የተጠየቀችው? determine if the collision is elastic ነው ወይ ነው። ሁለቱ ቢሊያርድ ቦሎች የፑል ኳሶች አንደኛው ስኑከር ቦል ነው፣ ሌላኛው ቢሊያርድ ቦል ነው። ሲጋጩ ጀስት ኢላስቲክ ነው ወይስ ኢንኢላስቲክ ተብሎ ቢጠራ ኢላስቲክ መሆኑን የምናረጋግጠው ካይኔቲክ ኢነርጂ ኮንዘርቭድ መሆኑን ነው የምናረጋግጠው። ለኢላስቲክም ሆነ ኢንኢላስቲክ ሞመንተም ኮንዘርቭድ ነው። ነገር ግን ኢላስቲክ ከኢንኢላስቲክ ኮሊዥን አንደኛው የሚለየው ካይኔቲክ ኢነርጂ ኮንዘርቭድ መሆኑና አለመሆኑ ነው። ስለዚህ ኢላስቲክ ኮሊዥን የምንለው ካይኔቲክ ኢነርጂ ቢፎር ኮሊዥን መስት ቢ ኢኩቫለንት ዊዝ ካይኔቲክ ኢነርጂ አፍተር ኮሊዥን። እኩል ከመጣልን ከመጋጨታቸው በፊት ያለችው የካይኔቲክ ኢነርጂ መጠን ከተጋጩ በኋላ ወይ አፍተር ኮሊዥን ያላቸው የካይኔቲክ ኢነርጂ መጠን እኩል ከመጣ ኮሊዥን ሲስተሙ ምን ይባላል? ኢላስቲክ ኮሊዥን ነው። ስለዚህ የምናረጋግጠው ምንድነው ማለት ነው? ካይኔቲክ ኢነርጂያቸው ነው። ስለዚህ ቢፎር ኮሊዥን ያለውን የካይኔቲክ ኢነርጂ መጠን እንፈልጋለን። ካይኔቲክ ኢነርጂ ቢፎር ኮሊዥን እንፈልጋለን። ፈርስት ዋን ካይኔቲክ ኢነርጂ ቢፎር ማለት ካይኔቲክ ኢነርጂ ኢኒሻሊ ያለ የካይኔቲክ ኢነርጂ መጠን
የስኖከር ቦሉም የቢሊያርድ ቦሉን ትፈልጋለን። ሶ 1/2 ማስ ኦፍ ቢሊያርድ ቦል ሲባዛ ኢኒሻል ስፒድ ኦፍ ዋት ቢሊያርድ ቦል ስኩዌር እናደርጋለን ሲደመር 1/2 ማስ ኦፍ ስኑከር ቦል ማስ ኦፍ ኤስ ማለት ነው መልቲፕላይድ ባይ ኢኒሻል ስፒድ ኦፍ ስኑከር ቦል ስኩዌር። ይሄ ካይነቲክ ኢነርጂ ኢኒሻል ነው። ሶ ይሄ ስንት ይመጣል? ማቴማቲካሊ ካልኩሌት ስናደርግ ኢኒሻል ካይነቲክ ኢነርጂ 1/2 ማስ ኦፍ ቢሊያርድ ቦል 0.16 ኪሎግራም መልቲፕላይድ ባይ ኢኒሻል ስፒድ ኦፍ ቢሊያርድ ቦል ምን ያህል ነው? 0.5 ሜትር ፐር ሰከንድ ዘ ሆል ስኩዌር አለ 1/2 ኤምቪ ስኩዌር ፕላስ 1/2 multiplied by mass of snooker ball 0.18 kilogram multiplied by initial speed of snooker ball እንደምታዩት አትረስት ነበር 0 ሜትር ፐር ሰከንድ ፍጥነት አልነበረውም 0 ነው 0 ስኩዌር 0 ነው 0 ሲባዛ የኔ ቫልዩ ይሄም 0 ነው የሚመጣው አይደል አጠቃላይ ምናባዛው ይሄን ሶ ካልኩሌተር እንታ 0.5 multiplied by 0.5 ስኩዌር ነው የምናደርገው 0.5 ዘ ሆል ስኩዌር ስናደርግ 0.25 ይመጣል ሲባዛ በ0.16 ሲባዛ በ1 ራሱ ይሆናል ሲካፈል ለ2 አይደል ኦኬ ስንት መጣለ 0.02 ጁል ማለት ነው ኦኬ ሲደመር 0 ራሱ 0.02 ይመጣል ስለዚህ ካይኔቲክ ኢነርጂ ኢኒሻላችን ቢፎር ኮሊዥን ሁለቱ ቦሎች ከመጋጨታቸው በፊት 0.02 ጁል ነው ማለት ነው ሶ ይሄ ኢነርጂ ቢፎር ኮሊዥን ያላቸው ኢነርጂ መጠን ነው ከተጋጩ በኋላ ተመሳሳይ የኢነርጂ መጠን ከመጣ ኮሊዥን ሲስተሙ ምን ይባላል ኢላስቲክ ኮሊዥን ነው ካይኔቲክ ኢነርጂ ኮንዘርቭድ ሆኗል ማለት ነው ኦኬ ነገር ካልመጣ ኮሊዥን ሲስተሙ ኢንኢላስቲክ ኮሊዥን ነው ብለን ዲሳይድ እናደርጋለን ስለዚህ ኢኒሻል ካይኔቲክ ኢነርጂያችን 0.02 መጥቶልናል ፋይናሉ ስንት ይመጣል ፋይናላችንም በተመሳሳይ ሁኔታ 1/2 ማስ ኦፍ ቢሊያርድ ቦል መልቲፕላይድ ባይ ፋይናል ቬሎሲቲ ኦፍ ቢሊያርድ ቦል ዞል ስኩዌር ሲደመር ስኑከር ቦል ይሆናል ማለት ነው ኦኬ ሶ በዚህ መሰረት ያንዳንዱን ቁጥር ሰብስቲት እናደርጋለን 1/2 ማስ ኦፍ ቢሊያርድ ቦል 0.16 ኪሎግራም መልቲፕላይድ ባይ ፋይናል ቬሎሲቲ ኦፍ ቢሊያርድ ቦል ፋይናል ከተጋጩ በኋላ ኔጌቲቭ 0.23 ሜትር ፐር ሰከንድ ዘ ሆል ስኩዌር ፕላስ 1/2 ማስ ኦፍ ስኑከር ቦል 0.18 ኪሎግራም ነው ሲባዛ ፋይናል ቬሎሲቲ ኦፍ ስኑከር ቦል ከተጋጨ በኋላ ደግሞ ስንት ነው የሚያሳየው 0.463 ሜትር ፐር ሰከንድ ዘ ሆል ስኩዌር ሶ ካልኩሌት እናደርጋለን 0.23 ኔጌቲቭ ወደ ፖዚቲቭ ይለወጣል ሶ ስኩዌር እናደርጋለን ከዚህ ጋር እናባዛለን ማለት 0.23 ስኩዌር ስናደርገው ወደ ፖዚቲቭ ይለወጣል ሲባዛ በ0.16 እናባዛለን ይሄ ነው ሲካፈል ሲባዛ በአንድ ራሱ ነው ሲካፈል ለሁለት ኦኬ ሲካፈል ለሁለት ሶ ስንት መጣለን 0.0043232 በተመሳሳይ መልኩ 0.463 እና ባዛ 0.463 ይሄንን ቁጥር ስኩዌር እናደርጋለን ስኩዌር ስናደርግ ይመጣል መልቲፕላይድ ባይ ስኑከር ቦል ማሱ 0.18 ነው ኦኬ እንደልሶ ሲካፈል ለሁለት አይደል ሪዛልታችን ሲካፈል ለሁለት ስንት ይመጣል 0.0192932 ሶ ይሄን ቁጥር ከማን ጋር እንደምራለን 0.0043232 እናደርጋለን ስንደምረው ስንት መጣ አፕሮክሲሜትሊ 0.02 አይደል ሶ ይሄ 3 አይጠጋገም አፕሮክሲሜትሊ 0.02 ይመጣል ማለት ነው ኦልሞስት ሲሚላር ማለት ነው ኦኬ ሶ 0.02 ጁል ፋይናል ካይኔቲክ ኢነርጂ አፕሮክሲሜትሊ ይመጣልናል ስለዚህ እዚህ ጋር ምንድነው የምንገነዘበው ካይኔቲክ ኢነርጂ ኤንድ kinetic energy final 0 approximately 0.02 joule ነው okay so kinetic energy before collision when initial kinetic energy after collision ያለው kinetic energy መጠን ወይንም after collision የምንለው የkinetic energy መጠን final kinetic energy እኩል ከሆነ collision ሲስተሙን ተብሎ ይጠራል elastic collision ነው okay elastic collision ተብሎ ይጠራል so ይሄ elastic collision ያው kinetic energy conserver ነው before የነበረ energy መጠን after ካለ energy መጠን እኩል ነው ማለት ነው okay so he determines if the collision is elastic yes because ያለ kinetic energy initial ከፋይናሉ ጋር ቼክ ስናደርግ almost equivalent ነው ማለት ነው okay so collision system elastic ነው ብለን በዚህ መልኩ መመለስ እንችላለን okay question number 8 ምንድነው የሚለው a 75 kg hunter in a stationary canoe throws a 0.72 kg spear at 12 meter per second in the forward direction the mass of canoe is
10 kilogram. What will be the velocity of the canoe and the hunter immediately after the spear is thrown? ኦኬ መልሳችን ለምሳሌ 75 ኪሎ ግራም አንተር አዳኞቹ እነዚህ ቢሆኑ ለምሳሌ አዳኙ ነው ይሄ ሃንተር ይባላል። ሃንተር ምላ አዳኝ ነው። ኦኬ ፒክቸር ያመጣው ጀስት እንዲገባችሁ ነው። ይሄኛው ደግሞ we said canoe ብለን እንጥራው። so ጀልባ አለው ወንዝ ላይ ነው። so here is canoe and የማስመጣቸው mass of hunter የሰውዬው የማስመጠን mass of hunter ምን ያህል ኪሎ ይመዝናል አንደኛው ሰውዬ 75 ኪሎ ግራም እናስበው። እነዚህን ሰዎች ጀስት ጭማሪ ናቸው ግን እነዚህን ኮንሲደር ሳናደርግ የሰውየውን ብቻ እንውሰድ። የጀልባዋ የማስመጠን ደግሞ ምን ያህል ኪሎ ግራም ነች? 10 ኪሎ ማስ ኦፍ canoe is 10 ኪሎ ግራም ኦኬ ኦፍ canoe ሶ እነዚህ ጊቭኖች ናቸው። ሁለቱን ስንደምር ሰውየው ያለው ጀልባው ላይ ነው። ስለዚህ ሁለቱን ስንደምር 75 ኪሎ ግራም ሲደመር 10 85 ኪሎ ግራም ሶ ግልጽ እንዲሆንልን እነዚህ እንዳያደናግሯችሁ እንደሌሉ አስቡት። ፒክቸሩን ጀስት ግልጽ እንዲሆንልን ነው። ሰው ብቻውን ነው ሰውየው ያለው ብለን እናስብና ኮንሲደር የምናደርገው አንደኛውን ሰውዬ ብቻ ነው። ማሱ የሱ ብቻ ስለተሰጠ ቦቱ ላይ ያለው የሚያድነውን ብቻውን ነው ብለን እናስብ። ኦኬ አጠቃላይ የሁለቱ ማስ ስንት ይመጣል? 85 ኪሎ ግራም and also throws 0.72 ኪሎ ግራም spear ጦር አለው እዚህ ጋር እንደምታዩት። so here is spear so mass of spear ms እናርገው 0.72 ኪሎ ግራም ms ማለት mass of spear ያዘው የጦርም የማስመጠን 0.72 ኪሎ ግራም ነው። ኦኬ so ወደፊት ወራወራው so ይሄንን ለማደን ነው የተጠቀመው። so ኢኒሻሊ አትረስት ነው ኦኬ አትረስት ናቸው ብለን ኮንሲደር እናደርጋለን። what will be the velocity of the canoe and the hunter immediately after the spear is thrown? ጦሩ ከተወረወረ በኋላ ያለ የፍጥነት መጠን ምን ያህል ነው? የማን የቦቱ ማለት ወይንም ደግሞ የጀልባው ፍጥነት መጠን ምን ያህል ይሆናል ነው። ኦኬ ሶ ያንን ካልኩሌት ለማድረግ ጀስት መጀመሪያ የጦሩ ፍጥነት ምን ያህል ነው ሲወረወረው 12 ሜትር ፐር ሰከንድ ነው። ኦኬ ሶ ስፒድ ኦፍ ስፒር ስንት ነው? 12 ሜትር ፐር ሰከንድ። ኦኬ ልክ ሲወረወረው ጦሩን ያለ የፍጥነት መጠን 12 ሜትር ፐር ሰከንድ ነው። ስለዚህ the law of conservation of momentum ስንወስድ ምንድን ነበር የተባባልነው? momentum before collision is equivalent to momentum after collision አይደል? the sum of momentum before collision is equivalent to the sum of momentum after አይደል? momentum before ስንል just mass of ምን አለ? mass of hunter plus canoe ወይንም ደግሞ የጀልባው አንድ ላይ sum up ስናደርግ በአንድ እንወስዳለን። so canoe plus እናርገው and also hunter አይደል? total mass ማለት ነው ሲባዛ initial speed of the boat ሲደመር ሌላው ደግሞ የስፒር ወይንም ደግሞ የጦሩ mass of spear ሲባዛ initial speed of spear እናርገው so ያላቸው initial speed ማለት ነው initial speed of spear ፋይናሊ ከተወረወረ በኋላ ደግሞ mass of what canoe ወይንም ደግሞ የቦቱ ወይንም hunter and also hunter ማለት ነው the sum of the two ጀልባው ሲንቀሳቀስ ሰውየውም አብሮ ስለሚንቀሳቀስ ነው final speed of what canoe አይደል ሲደመር mass of spear ማለት የጦሩ ማለት ነው ሲባዛ final speed of spear so ያንዳንዱ ስናይ ኢኒሻሊ እንቅስቃሴ የነበራቸው ጀስት ጦሩም ሬዲ ነው አይደል እንዲሁም ቦቱም አትረስት ሰውየውም ጀስት ለማደን እየተንቀሳቀሰ ስለማይሆን እነዚህ ነገሮች ኢኒሻሊ 0 ናቸው። ስለዚህ 0 is equal to ብለን ነው የምንነሳው። ኦኬ ዘን ልክ አዳኙ ከወረወረው በኋላ ጦሩን ያለው እንቅስቃሴ ምን ይመስላል ነው ጥያቄው። ስለዚህ mass of canoe ምን ያህል ነው አጠቃላይ ማስ ሰውየው ጀልባው ላይ ስላለ 85 ኪሎ ግራም አለ 85 ኪሎ ግራም ሲባዛ velocity of canoe and hunter ይላል አይደለ ሶ የጀልባውና የሰውየው c versus h ብታደርጉት ምንም ችግር የለም። ኦኬ ሁለቱንም ፕላስ at the same time አንድ velocity ነው ያላችሁ ጀልባው ሲንቀሳቀስ ሰውየው አብሮ ስለሚንቀሳቀስ ፕላስ mass of spear ወይንም የጦሩ የማስ መጠን ስንት ነው የሚያሳየው 0.72 ኪሎ ግራም ማለት ነው ሲባዛ ፋይናል ስፒድስ ልክ ጦሩ ሲወረወር ፋይናሊ ያለው የፍጥነት መጠን ስንት ነው 12 ሜትር ፐር ሰከንድ ኢኒሻሊ ሬዲ ነው ዘን ፋይናሊ ግን ተወረወረ ሶ ይሄንን ወስደን ይሄኛውን ነው የምንወስድ ማለት ነው ምንድነው የሚለው what will be the velocity of the canoe and the hunter immediately after
ስፒሪት ስሮን ልክ ጦሩ ከተወረወረ በኋላ የሃንተሩና የጀልባዋ ፍጥነት ምን ያህል ይሆናል ነው። ኦኬ ፋይናል ስፒድ ነው። ኦኬ ሶ ይሄንን ቬሎሲቲ ነው የምንፈልግ። ስንፈልግ እዚህ ጋር ለመስራት እንሞክር። ጀስት 0 = 85 ኪሎ ግራም ሳማፕ ተደርጎ ነው። ኦኬ 75 ኪሎ ግራም እና 10 ኪሎ ግራም የጀልባዋ 10 ኪሎ ግራም ተመዝናለች። የሰውየው ደግሞ 75 አጠቃላይ 85 ኪሎ ግራም ያለው ነው። ሲባዛ ማን አለ ቪሲ የጀልባዋ ቬሎሲቲ ቨርሰስ እንዲሁም የሃንተሩ ማለት ነው። አጠቃላይ አንድ ላይ ነው ሳማፕ ፕላስ 0 ነጥብ እና ባዛው 0.72 ሲባዛ በ12 ካልኩሌት እናድርገው። ካልኩሌተር ልጠቀም። ሶ ካልኩሌተራችን 0.72 multiplied by 12 አይደል ስናባዛው 8.64 ኦኬ ሶ 8.64 ኪሎ ግራም multiplied by ሜትር ፐር ሰከንድ ዩኒቱ እንደዛ ነው የሚሆነው። ሶ ይሄንን ወደዚህ ሽፍት ማድረግ ትችላላችሁ ወይንም ይሄንን ወደ ሽፍት ማድረግ ትችላላችሁ። ይሄን ወደ ሽፍት ሳደርገው ምንድነው የሚሆነው ማይነስ አይደል ፕላስ የነበረው ማይነስ 8.64 ኪሎ ግራም ሜትር ፐር ሰከንድ እኩል ይሆናል 85 ኪሎ ግራም multiplied by VCH እናርጋ። ሶ VCH ወይንም ደግሞ after the speed thrown ያለው ቦቱና የሰውየው ፍጥነት ምን ያህል ይሆናል ነው። ኦኬ ከተወረወረ በኋላ ጀስት የተወሰነ እንቅስቃሴ ይፈጥራል። ኦኬ እንደምታዩት እዚህ ጋር የታሰረ ሰንሰለት ነገር አለ። በቀላሉ ከተወረወረ በኋላ ጀስት የሚኖረው የፍጥነት መጠን ምን ያህል ይሆናል ነው። ኦኬ ሶ 85 ኪሎ ግራም እና ይሄ በዚህ ይጣፋል። VCH = ኪሎ ግራም በኪሎ ግራም ይጣፋና ይሄን ጻፍኩት እዚህ ጋር ሶ ማይነስ እንዳለ ይሆናል 8.64 ሲካፈል ለ85 ሶ ስናካፈል 8.64 አለን ሲካፈል ለ85 ኪሎ ግራም ስንት ይሆናል 0.10 ኦኬ 0.10 ሜትር ፐር ሰከንድ ማለት ነው። ኦኬ ሶ ያ ማለት ምን ማለት ነው? ኔጌቲቭ ሳይን ኢንዲኬት የሚያደርገው መልሱ the canoe moves backward at 0.10 ሜትር ፐር ሰከንድ ሶ ጀልባዋ ወደፊት የምትጓዝ ከሆነ ልክ ከወረወረ በኋላ ግን ወደ ኋላ የመሄድ ባህሪ ያለው ባክዋርድ ማለት ነው። ኦኬ ሶ ይሄ ላይክ እንደ ሪፐልሽን ፎርስ ማለት ነው። ኦኬ ሶ ይሄ ሲወረወር ወደፊት ባክዋርድ ጀልባዋ ወደ ኋላ ትመለሳለች። ሰውየም አብሮ ሃንተሩም ወደ ኋላ ይመለሳል። በምን ያህል ፍጥነት ነው ወደ ኋላ የሚሄደው? በ0.10 ሜትር ፐር ሰከንድ አፕሮክሲሜትሊ ሙቭ ያደርጋል ብለን መመለስ እንችላለን። ኩዌስችን ነምበር 9 ምንድነው የሚለው ባስኬትቦል ፕሌየር ኤ and her wheelchair have combined mass of 58 ኪሎግራም እዚህ ዊልቸር ላይ የተቀመጠችው የባስኬትቦል ተጫዋች አጠቃላይ ከዊልቸሩ ጋር ያላት የማስ መጠን 58 ኪሎ ግራም ነው የሚለው። she moves at 0.6 ሜትር ፐር ሰከንድ toward the east ሶ በዊልቸሯ እየተንቀሳቀሰች ምን ያህል ፍጥነት ነበራት? 0.6 ሜትር ፐር ሰከንድ to the east direction ወደ ኢስት አቅጣጫ ማለት ወደዚህ ነው። ኦኬ and push of a stationary player B አንድ ሳትንቀሳቀስ ደግሞ ሌላ ተጫዋች እዚህ ጋር በዊልቸር ተቀምጣለች። ፕሌየር ቢ ብለን ተሰይሟል። while joking for the position near the basket the player A ends up move at 20 meter per second toward the west ልክ ዋና ነዘር ከተገፋፉ በኋላ ወይም ደግሞ ጀስት ፕሌየር ቢ ፑሽ ስታረጋት ያላት ፍጥነት ወደ ኋላ ምን ያህል ነው የሚለው ፕሌየር ኤ 20 ሜትር ፐር ሰከንድ ይላል። ወደ የት አቅጣጫ? ወደ ዌስት አቅጣጫ። ሶ እዚህ ጋር መጻፋችሁ ላይ 0.6 ይላል። ይሄንን ወደ 20 መለወጥ ይኖርባቸዋል። ፋይናሊ ወደ ኋላ ወደ ዌስት ዳይሬክሽን ፕሌየር ኤ የተጓዘችው በምን ያህል ነው? በ20 ሜትር ፐር ሰከንድ ነው። ወደ የት አቅጣጫ? towards the west direction. The combined mass of player B and her wheelchair is 0.85 ኪሎግራም ነው። ሶ ፕሌየር ቢ ደግሞ አጠቃላይ እስከ ዊልቸሯ ድረስ ያላት የማስ መጠን 85 ኪሎ ግራም ነው የሚለው። what will be the player B velocity immediately after interaction ይላል። so after interaction player B ወይንም ደግሞ ዊልቸሩ ጋር የተቀመጠችው ባስኬትቦል ተጫዋች ፋይናሊ ዋን አናዘር ፑሽ ከተደራረጉ በኋላ ፋይናሊ ወደ ኢስት አቅጣጫ በምን ያህል ፍጥነት ትጓዛለች ነው። ይሄ the law of conservation of momentum ብንጠቀም በቀላሉ velocity of player B ፋይናሊ ያለውን የፍጥነት መጠን ማወቅ እንችላለን። ስለዚህ ይሄን ቬሎሲቲ ማስተካከል ይኖርብኛል። አፍተር ኢንትራክሽን ያለ የፍጥነት መጠን ስንት ነው? 20 ሜትር ፐር ሰከንድ።
ሶ ይሄንን አጥፋና 20 ሜትር ፐር ሰከንድ ሶ this one is 20 ሜትር ፐር ሰከንድ ኦኬ ሶ እያንዳንዳቸውን ማስ እናስቀምጥም ማስ ኦፍ ፕሌየር ኤ ስንት ኪሎግራም እስከ ዊልቸሯ ድረስ 58 ኪሎግራም ነች ማስ ኦፍ ፕሌየር ቢ ደግሞ ባስኬትቦል ተጫዋቿ እስከ ዊልቸሯ ስንት ኪሎግራም ነች 85 ኪሎግራም ነው ኦኬ ሶ ኢኒሺያል ቬሎሲቲ ኦፍ ፕሌየር ኤ 0.6 ሜትር ፐር ሰከንድ ነው ነገር ግን ኢኒሺያል ቬሎሲቲ ኦፍ ፕሌየር ቢ ግን 0 ነው አትረስት ነበረች ኦኬ ምንም አይነት እንቅስቃሴ ያልነበረው ኦኬ ፋይናሊ ግን ጀስት ፕሌየር ኤ አፍተር ኢንተራክሽን 20 ሜትር ፐር ሰከንድ ወደ ዌስት አቅጣጫ ነው ሶ towards the west direction ማይነስ መጠቀም እንችላለን እዚህ ጋር ማይነስ 20 ሜትር ፐር ሰከንድ because ማይነስ ኢንዲኬት የሚያደርገው ዌስት ዳይሬክሽን ነው የተጠየቅነው ምንድነው አፍተር ኢንተራክሽን what will be the final velocity of player B ነው after interaction so what will be the player B velocity immediately after interaction ይላል so ይሄን የተጠየቅነው ይሄን ለመስራት the law of conservation of momentum mass of player A multiplied by velocity initial velocity of player A አይደለ ሲደመር ማስ ኦፍ ፕሌየር ቢ ሲባዛ ኢኒሻል ስፒድ ኦፍ ፕሌየር ቢ ይሄ ሞመንተም ቢፎር ኢንተራክሽን ነው ሞመንተም አፍተር ኢንተራክሽን ደግሞ እንደምታዩቸው ማስ ኦፍ ፕሌየር ኤ ሲባዛ ፋይናል ቬሎሲቲ ኦፍ ፕሌየር ኤ ያለን ፕላስ ማስ ኦፍ ፕሌየር ቢ ሲባዛ ፋይናል ቬሎሲቲ ኦፍ ፕሌየር ቢ እናደርጋለን ኦኬ ሶ ይሄ ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ መጠቀም ነው የሚጠበቅብን ዘን እያንዳንዱን የተሰጠን ጊቭን ማስገባት ነው ማስ ኦፍ ፕሌየር ኤ 58 ኪሎግራም ሲባዛ ኢኒሻል ስፒዱ ደግሞ 0.6 ወደ ኢስት አቅጣጫ ነው ፖዚቲቭ ነው 0.6 ሜትር ፐር ሰከንድ ሲደመር ማስ ኦፍ ፕሌየር ቢ 85 ኪሎግራም ትመዝናለች ሲባዛ ኢኒሻል ስፒድ ኦፍ ፕሌየር ቢ 0 ነው 0 ማስ ኦፍ ፕሌየር ኤ እንደምታዩት 58 ኪሎግራም ነው የማስ ቼንጅ የለውም ፋይናሊ ደግሞ በ20 ሜትር ፐር ሰከንድ ወደ አቅጣጫ to the left direction አይደል ወደ ዌስት አቅጣጫ ነው ስለዚህ ማይነስ እንጠቀማለን minus 20 ሜትር ፐር ሰከንድ ፕላስ ማስ ኦፍ ፕሌየር ቢ 85 ኪሎግራም ሲባዛ ይሄን የተጠየቅ ነው ፋይናል ቬሎሲቲ ኦፍ ፕሌየር ቢ ነው 0 ሲባዛ 85 ይሄ 0 ነው የሚመጣው 58 በ0.6 እናባዛው so 58 multiplied by 0.6 የሚመጣልን ሪዛልት 34.8 ነው so ይሄን 34.8 ኪሎግራም ሜትር ፐር ሰከንድ ሲደመር 0 ራሱ ቁጥር ይሆናል ይህን ስናባዛው ደግሞ ኔጌቲቭ እንዳለ ነው የሚሆነው ሶ ይህን ስናባዛ 58 በ2 ስንት ይመጣል 58 ሲባዛ በ20 1160 አይደለ ኪሎግራም ሜትር ፐር ሰከንድ ሲደመር ይህ እንዳለ እናስቀምጣለን 85 ኪሎግራም ሲባዛ ፋይናል ቬሎሲቲ ኦፍ ፕሌየር ቢ አፍተር ኢንተራክሽን ከተገፋፉ በኋላ ያለው ሶ ይሄን ወደዚህ ሙቭ እናደርገው ምክንያቱም ላይክ ተርሞችን መሰብሰብ ስላለብን ኦኬ ሶ ይሄን ወደዚህ ሙቭ ስናደርገው ማይነስ የነበረው ፕላስ ይሆናል 34.8 ኪሎግራም ሜትር ፐር ሰከንድ ሲደመር 1160 ኪሎግራም ሜትር ፐር ሰከንድ እኩል ይሆናል 85 ኪሎግራም ሲባዛ ፋይናል ቬሎሲቲ ኦፍ ፕሌየር ቢ አፍተር ኢንተራክሽን ማለት ነው ሶ እንደምርበት ማን ነው እንደምር ከ1160 ላይ 34 ሲደመር 34.8 ኦኬ 34.8 ሶ 1160 ሲደመር 34.8 ስንት ይመጣል 1194.8 ማለት ነው ኦኬ 1194.8 ኪሎግራም ሜትር ፐር ሰከንድ እኩል ይሆናል 85 ኪሎግራም ሲባዛ ፋይናል ቬሎሲቲ ኦፍ ፕሌየር ቢ አፍተር ኢንተራክሽን ማለት ነው ሶ ቦት ሳይድስ በሁለቱም ሳይድ እናካፍላለን ማንን ነው የምናካፍለው 85 ኪሎግራም ይሄንም 85 ኪሎግራም ኦኬ ይሄ በዚህ ተጣፋለን ሌላው ደግሞ ይሄ ኪሎግራም በኪሎግራም ይጣፋል ሶ 1194.8 ለስንት እናካፍላለን ለ85 እናካፍላለን ሶ ቁጥራችን እዚህ ጋር እንዳለ ነው ሶ ሲካፈል ለስንት ለ85 ስንት መጣ 14.05 ወይንም እናጠጋጋውና 6 ነው ደስ እናጠጋጋው 14.06 ኦኬ ሶ 14.06 ሶ መልሳችን ፋይናል ቬሎሲቲ ኦፍ ፕሌየር ቢ አፍተር ኢንተራክሽን ያው ኪሎግራም በኪሎግራም ስለ ሜትር ፐር ሰከንድ ነው የሚቀረው ቬሎሲቲ በሜትር ፐር ሰከንድ ነው ሶ ፋይናሊ ዋን አናዘር
ከተገፋፉ በኋላ just after interaction ፕሌየር ቢ አትረስት የነበረችው ወደዚህ በምን ያህል ፍጥነት ነው የምትጓዘው ማለት ነው 14.06 ሜትር ፐር ሰከንድ ብለን መጻፍ እንችላለን ማለት ነው። ኦኬ በዚህ መልኩ መልሳችንን ያው አቅጣጫው ወዴት ነው ወደ ኢስት አቅጣጫ ኦኬ ወደ ኢስት አቅጣጫ ሙቭ ታደርጋለች ፖዚቲቭ እናደርጋለን ማለት ነው። ኦኬ ሶ አፍተር ኢንተራክሽን ፋይናል ያለው የፍጥነት መጠን 14.06 ብለን መመለስ እንችላለን ማለት ይሄን በዚህ መልኩ ከመለሳችሁ ትክክል ናችሁ። The last question number 10. The center of gravity of an object may be located outside the object. Give a few examples for which is in this case ይላል። So center of gravity ምንለው ወይንም center of mass ምንለው all mass should be concentrated የሚሆንበት point ነው። So center of gravity የአንድ ኦብጀክት ሴንተር ኦፍ ግራቪቲ አውትሳይድ ዘ ኦብጀክት የሚሆንበት ቻንስ አለው ነው ጥያቄው። ሶ መልሳችን yes. The center of gravity of an object can be located outside the object's physical material. This often occur with objects that have a hollow or irregular shape. ብዙ ጊዜ ውስጣቸው ክፍት የሆነ like ring አይነት ቅርጽ ወይንም ደግሞ ሲሊንደሪክ ሆሎ ስፌር ወይንም ሆሎ ሲሊንደሪካል ሼፕ ከሆኑ ብዙ ጊዜ ሴንተር ኦፍ ግራቪቲ ስፔስ ላይ ውስጥ ካለው ክፍተት ላይ ስለሆነ ሎኬት የሚሆነው ሴንተር ኦፍ ግራቪቲ ሎኬት የምናደርግበት አውትሳይድ ነው ብለን መናገር እንችላለን ማለት ነው። ኦኬ ሶ ምክንያቱም ክፍት ነው ውስጡ። ፎር ኤግዛምፕል ዘ ሴንተር ኦፍ ግራቪቲ ኦፍ ሪንግ ቀለበት ነገር አንዳንዴ ኢሬጉላር ሼፕ ያላቸው ካልሆነ ለምሳሌ ጀስት እንደዚህ አይነት ቅርጽ ካለው ውስጡ ክፍት ነው ግን ኢሬጉላር ሼፕ ነው ያለው ሬጉላር ሳይሆን ኢሬጉላር ሼፕ ነው ያለው። ሶ ይሄ ሰርክል አይደለም ወይ ሪንግ አይነት ቅርጽ አይደለም ኢሬጉላር ሼፕ የምንለው ላይክ እንደዚህ አይነት ቅርጽ ያለው ሊሆን ይችላል። ሶ እንደዚህ አይነት ሼፕ ያለው ሲሆን ብዙ ጊዜ ሴንተር ኦፍ ግራቪቲ አውትሳይድ የሚሆንበት ቻንስ አለ። ምክንያቱም is located the point with the hollow space ይላል። ሶ ክፍት ቦታ ላይ ለምሳሌ ሄሪንግ ቅርጽ ነው ያለው ወይንም ሰርክል ቅርጽ ነው ያለው። ሶ ይሄ ስፔሱ ላይ ነው ሴንተር ኦፍ ግራቪቲ ሎኬት የሚያደርገው አይደል? ሶ ውስጡ ክፍት ነው ማለት ነው። ሴንተር ኦፍ ግራቪቲ አውትሳይድ ዘ ኦብጀክት ነው ማለት ኦን ዘ ስፔስ ነው። ኢንሳይድ ቢሆን ጀስት ስፔስ ላይ ነው ያለው ማለት ሴንተር ኦፍ ግራቪቲ። ሶሊድ ቢሆን ኖሮ ሴንተር ኦፍ ግራቪቲን ስፔሲፊካሊ እዛ ኦብጀክት ላይ ሎኬት ማድረግ እንችላለን ማለት ነው። ኦኬ ሶ መልሳችን የስ ነው። በዚህ መልኩ መልሳችሁን ከመለሳችሁ ትክክል ናችሁ። ይህን ይመስላል አጠቃላይ ጥያቄዎቹን አይተናል። በሚቀጥለው ደግሞ ሌሎች ቀሪ ያሉ ኢንዴፊኒት ኬሽን ላይ ያሉ ጥያቄዎችን በጋራ አብረን እንሰራለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ